Hello everyone and welcome. Today we're tackling two grammar points. ዛሬ ብዙ ጊዜ የምንፈራቸውን ሁለት ግራመሮች ወደ መሬት አውርደን ቀለል ባለ መልኩ እናያለን። እስከ መጨረሻው ቆዩ። አዲስ ከሆናችሁ አሁኑ ቤተሰባችን ብትሆኑ ደስታችን ነው። ለምን ብትሉ ከዚህ የበለጠ ለመስራት ሞራል ይሆነናል። Let's dive in. has, have been ወይም had been። በመጀመሪያ has, have been የሚባሉት እንይ። በስም ሲጠራ present perfect continuous ተብሎ ይጠራል። ስሙ ሲጠራ የሆነ የተወሳሰበ ነገር ይመስላል አይደል? ግን ቀላል ነው። በዋናነት ለሁለት ነገሮች እንጠቀመዋለን። የመጀመሪያው situation an action that started in the past and is still happening now። ድርጊቱ የተጀመረው ባለፈ ጊዜ ሆኖ ነገር ግን እስካሁን ድረስ የቀጠለ መሆኑን ለማሳየት has or have been የሚለውን ኤክስፕሬሽን እንጠቀማለን። I have been waiting for my fiancé for 20 minutes ወይም ቀለል አድርጋችሁ I've been waiting for my fiancé for 20 minutes ብትሉ እጮኛዬ መጠበቅ የጀመርኩት ከ20 ደቂቃ በፊት ነው፣ እስካሁንም እየጠበቅኳት ነው ለማለት ነው። by the way fiancé ለሴት ነው፣ ሴት እጮኛ ሲሆን ነው። fiancé ሲሆን ደግሞ ለወንድ እጮኛ ነው። ሌላ ምሳሌ እንጨምር ደግሞ she has been studying Bible since 2011 ወይም ናቹራል ለማድረግ she's been studying Bible since 2011። ይሄም በተመሳሳይ ምን ለማለት ነው? መጽሐፍ ቅዱስ ማንበብ የጀመረች ከ2011 ጀምሮ ነው፣ ግን እስካሁንም ድርጊቱ እንደቀጠለ ነው ማለት ነው። ስለዚህ የመጀመሪያው የሃዝ ኦር ሃቭ ቢን አጠቃቀም የሆነ ድርጊት ባለፈ ጊዜ ተጀምሮ ግን እስካሁን እንደቀጠለ አሁንም እየተካሄደ እንደሆነ ለማሳየት ነው። ሁለተኛ ሲቹዌሽን a recent action that has visible result in the present። ድርጊቱ የቅርብ ጊዜ ሆኖ ነገር ግን አሁን ላይ ተጨባጭ የሆነ ማስረጃ እንዳለን የሚያሳይ ከሆነ ለምሳሌ ሄኖክና ሃና እያወሩ ነው። ሄኖክ ምን አለ? you are out of breath አላት። እሷስ ምን ትላለች? ሃና yes I have been running። በሁለት ጭውውቶች ላይ ምን እናስተውላለን? ሄኖክ አያትና ትንፋሽ ቁርጥ እያለ ነው አላት። እሷስ ምን አለችው? አው እየሮጥኩኝ ነበር አለችው። ሰው ከሮጠ ምናምን የግድ ትንፋሹ ይቋረጣል አይደል? ይህ ተጨባጭ ማስረጃችን ነው ማለት ነው። በእንደዚህ አይነት ጊዜም has or have been የሚለውን ኤክስፕሬሽን እንጠቀማለን። the rule አሁን ህጎችን እንይዝ። ያው በሁለቱ ላይም ቀጣይ የምትጠቀሙት ቨርብ ከሆነ ቨርብ አይንጂ መሆን እንዳለበት ታውቃላችሁ። አይንጂ ያለው ግስ ማለት ነው። ነገር ግን ሳብጀክቱ ወይም ባለቤቶቹ ማን ሲሆኑ የምንጠቀመው has been የሚለውን እንይዝ። has been የምንጠቀመው she, he, it ከሆነ ወይም ደግሞ ሲንግል ኔም ነጠላ ስም ከሆነ እንጠቀመዋለን። ለምሳሌ she has been ከዛ sleeping እናደርጋለን። አይንጂ ጨመርንበት። ለምን? sleep ቨርብ ስለሆነ አይንጂ ቨርብን እንጠቀም። ሌላ ቨርብ ስሪ ምናምን አትጠቀሙ። አይንጂ ያለው ትጠቀማላችሁ። ነጠላ ስም ከሆነ ለምሳሌ ደባልቄ has been sick። እዚህ ጋር sick ለምንድን ነው አይንጂ ያልጨመርንበት? ገላጭ ናት፣ ግስ አድርገን ስላስጠቀምናት። have been የምትለውን ኤክስፕሬሽን ደግሞ I, we, you, they የሚባሉ ፕሮናውን ጋር እንጠቀማቸዋለን። ወይም ደግሞ plural names ከሆኑ ብዙ ስሞችን የሚያመለክት ከሆነ እንጠቀመዋለን። ለምሳሌ I have been busy አይ ስለሆነ have been ተጠቀም። the students have been studying the students የሚለው ብዙ ተማሪዎች መሆናቸው ስለሚያሳይ have been የምትለውን ኤክስፕሬሽን ተጠቀምን ማለት ነው። ፓርት 2 ደርሰናል። had been past perfect continuous ይባላል። ስሙን ባትይዙት ችግር የለውም፣ ብቻ አጠቃቀሙን ወቁት። had been ከሆነ ሁለት ያለፉ ድርጊቶችን ለማውራት ስንፈልግ እንጠቀመዋለን። እሺ እኮ እንዴት ካላችሁ the action that happened first and continued for a time before the second past action happened። ቀጣዩ ያለፈው ድርጊት ከመፈጠሩ በፊት የሆነ ድርጊት ለተወሰነ ጊዜ ስትሄድ እንደነበር ለመግለጽ had been አድርገን ቨርብ አይንጂ ነው። when I arrived at the party I had been waiting for an hours። እኔ ግብዣው ላይ ስደርስ ለአንድ ሰዓት ያህል ሲጠብቀኝ ነበር ማለት ነው። ሁለቱም ያለፉ ድርጊቶች ናቸው። ነገር ግን ቀድሞ የተካሄደው ድርጊት የትኛው ነው? ለአንድ ሰዓት ያህል መጠበቁ። ሌላ ምሳሌ እንጨምር። they were tired because they had been traveling all day። ይሄም በተመሳሳይ ቀኑ ሙሉ ሲጓዙ ስለነበር ደክሟቸው ነበር ማለት ነው። ሁለቱም ፓስት ናቸው፣ ግን ቀድሞ የተካሄደው ድርጊት የትኛው ነው? ቀኑ ሙሉ ሲጓዙ ነበር የሚለው አይደል? ስለዚህ had been traveling በሚለው ቀድሞ ሲካሄድ የነበረው ድርጊት ተገለጸ ማለት ነው። ፒሪየድ። ፓርት 3 when not to use them መቼ ነው የማንጠቀማቸው? ሚስቴክ 1 የመጀመሪያው ስህተት use them with finished time in the past። ያለፈ ድርጊት ሆኖ ግን የተጠናቀቀ ነገር ከሆነ መጠቀም የለብንም። ለምሳሌ I have been to Paris last year። wrong ነው። ድርጊቱ ያለፈ ዓመት ሆኖ ተጠናቋል፣ ለዚያ እንጠቀመው። ከአሁን ጋር የሚያገናኘው ነገር የለም። ይሄን ሴንቴንስ ምን ማድረግ አለብን? I went to Paris last year። went የጎ ፓስት ናት። ባለፈው ዓመት ፓሪስ ሄጄ ነበር። ከአሁን ጋር የሚያገናኘን ነገር የለም። ሁለተኛው ስህተት
ኮንፊውዚንግ had been with simple past had been ከሲምፕል ፓስት ጋር ማምታታት። የሁለት ያለፉ ድርጊቶችን ቅደም ተከተል ማስቀመጥ ሲያስፈልገን ብቻ ነው had been እንጠቀም። ለምሳሌ I had been eating breakfast then I had been going to work። ይሄ አላስፈላጊ ነው። ተከታታይ የሆኑ ነገሮች ነገር ግን ቅደም ተከተላቸው የሚያስፈልገን ከሆነ ሲምፕሊ በሲምፕል ፓስት መጠቀም እንችላለን። ሶ ይሄን ሴንቴንስ ምን እናድርገው? I ate breakfast then I went to work። ቁርስ በላው ከዛ ወደ ስራ ሄድኩ። አበቃ። ሶስተኛው ስህተት use them with non-action or stative verbs። ድርጊትን የሚገልጹ ግሶች stative verb ይባላሉ። እንደምታውቁት has have been ብላችሁ verb ing ነው የምትጠቀሙ። had beenም ከሆነ verb ing ነው የምትጠቀሙ አይደል? ግን ድርጊትን የሚያሳዩ ግሶች ከሆኑ verb ing አትጠቀሙ። ለምሳሌ I have been knowing him for years አትሉ። ነው ማወቅ ነው አይደል? ድርጊት የሚገልጽ ነው። stative verb ስለሆነ ምን ማድረግ ትችላላችሁ? I have known him for years ለአመታት ስናውቀዋለሁ። ing መጠቀም አያስፈልግም ማለት ነው። ፈጠን አድርገን ለመከለስ እንሞክር። has or have been ከሆነ የኤክስፕሬሽን ያለፈ ድርጊትን ከአሁኑ ጋር ያገናኝልናል። ድርጊቱ አሁን እየተካሄደ ሊሆን ይችላል ወይም ማረጋገጫ አሁን ላይ አለን ማለት ነው። had been ሁለት ያለፉ ድርጊቶች ሆኖ ነገር ግን ቀደም ያለውን ድርጊት መግለጽ ከፈለግን had been እንጠቀመዋለን። ይህ ታሪክ ለመናገር ብዙ ጊዜ እንጠቀመዋለን። መጠቀም የሌለብን የመጀመሪያው ያለፉ ድርጊቶች ከሆኑ yesterday, last week, in 2017 አይነት ታይም ኤክስፕሬሽኖች ካሉ አንጠቀማቸውም። ሁለተኛ ተከታታይ የሆኑ ድርጊቶችን ለመግለጽ ከፈለግ ቅደም ተከተላቸውን መግለጽ የማያስፈልገን ከሆነ ዝም ብለን ሊስት ለማድረግ ከፈለግ። ሶስተኛ with stative verbs ወይም ድርጊት የማይፈልጉ ከሆኑ እነዚህን ኤክስፕሬሽን አንጠቀማቸው። ምክንያቱም እነዚህ ጋር ing ፎርም ያስፈልገናል አይደል? Thanks for watching። ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ቀጣይ በየትኛው ግራመር ቪዲዮ እንዲሰራ ትፈልጋላችሁ? ኮሜንት ላይ አሳውቁ።